እውነት የሐረርጌ ጫካዎች ናቸው ያንን የባሮ ቱምሳ ቁመት የሚደብቁት? መንግስቱ ኃይለማርያም ላንድ ቱ ዘ ቲለር መሬት ላራሹ የሚለው መፈክር ለመጀመሪያ ጊዜ ያቀነቀነው ባሮ ቱምሳ ነበር። ባሮ ቱምሳ ዘ ፈርስት ፕሬዚዳንት ኦፍ ኢትዮጵያን ስቱደንት ሙቭመንት ኤንድ ክሬተር ኦፍ ዘ ስሎጋን ላንድ ቱ ዘ ቲለር ዋን ኦፍ ዘ ፋውንደርስ ኦፍ ኦኤልኤፍ ካዮ ጋናማ ባሮ ቱምሳ በኢትዮጵያ በኦሮሞ ህዝብ የፖለቲካ ታሪክ በአጭር ከተቀጨ ጀግኖች መካከል ባሮ ቱምሳ አንዱ ነበር። ከአባቱ ቱምሳ ሲልጋና ከእናቱ ናሲሴ ጭራቶ በኦሮሚያ ክልል በወለጋ ክፍለ ሀገር ቦጂ ክርከሮ በተባለ ቦታ በ1930 ዓ.ም ነው የተወለደው። ባሮ ቱምሳ በደርግ በግፍ የተገደሉት ቄስ ጉዲና ቱምሳ ታናሽ ወንድም ሲሆን የአንደኛ ደረጃ ትምህርቱን በተወለደበት ቦጂ ከርከሮ፣ የሁለተኛ ደረጃ ትምህርቱን ደግሞ በነቀምቴና በቢሾፍቱ ከተማ ተከታትሏል። በቀጣይም በቀድሞ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የከፍተኛ ትምህርቱን በፋርማሲ በመጀመሪያ ዲግሪ አጠናቋል። ነበቀለ ነዲን የመሳሰሉ ወዳጆቹ በሰጡት ምክርም ወደ ዩኒቨርሲቲ ተመልሶ በመግባት የህግ ትምህርቱን በተጨማሪነት ተምሮ በመጀመሪያ ዲግሪ አጠናቋል። የባሮ የፖለቲካ አስተሳሰብ ለህግ ትምህርት መመረቂያ ባዘጋጀው ጽሑፍ መንጸባረቁን መረጃዎች ያሳያሉ። ያልተማከለ የሀገር አስተዳደር ግንባታ ወይም ዲሴንትራላይዜሽን እንደ ኔሽን ቢልዲንግ በሚል ርዕስ ባቀረበው የመመረቂያ ጽሑፍ በኢትዮጵያ የነበረውን የብሔር ጥያቄ አንጸባርቆበታል። ባሮ ቱምሳ የፖለቲካ አክቲቪዝም እንቅስቃሴውን የጀመረው ገና ዩኒቨርሲቲ ተማሪ ያለ ከነ መቶ አለቃ ማሞ መዘምር፣ ኢብሳ ጉተማ፣ መኮንን ገላን፣ ጣሃ አሊ እና ሌሎችም መሰሎቻቸው ጋር በመሆን የሚጫና ቱለማ የመረዳጃ ማህበርን በመቀላቀል ነበር። በወቅቱ በነበረው ስርዓት ከተሰዋው መቶ አለቃ ማሞ መዘምር ውጭ ሌሎች የኦነግ መስራች አባላት መሆናቸው መረጃዎች ያሳያሉ። ባሮ ቱምሳ የኢትዮጵያ ተማሪዎች ህብረት ፕሬዝዳንትነትን የመምራት እድሉን ባገኘበት አጋጣሚ ኦሮሞ ተማሪዎችን ለማደራጀት ትኩረት ሰጥቶ ሰርቷል። የመጀመሪያውን የመሬት ላራሹን እንቅስቃሴን ያደራጀውና ዝነኛውን መፈክር ያሰማው ባሮ ቱምሳ መሆኑ መረጃዎች ያመለክታሉ። ባሮ ቱምሳ የኦሮሞ ህዝብና ሌሎች ጭቁኖች ከሀገሪቱ ፖለቲካ ተገልለዋል የሚለውን እና የብሔር ጭቆናን መኖሩን በጥልቀት በመረዳቱና ሰዎችን የማደራጀት ችሎታ በፖለቲካው መድረክ ገኖ እንዲወጣ አስችለውታል። በተለይም በተለያየ ቡድን በተበታተነ መልክ ሲታገሉ የነበሩ የኦሮሞ ድርጅቶችን ወደ አንድ ለማምጣት ከፍተኛ አስተዋጽኦ ማበርከቱ ይነገርለታል። ቁመቱና ግዝፈቱ መለስ ብለ እንድታዩ ውስጥ ያስገድዳል ይላል። በቅርበት የሚያውቁትም የባሮ ቱምሳ ባለቤት 1981 እንዱን መፈንቅለ መንግስት ከመሩት ውስጥ አንዱ የሆኑት የጀነራል ደምሴ ቡልቱ እህት ስትሆን ኦነግ መጀመሪያውን ድብቅ ስብሰባውን ያደረገው በጀነራሉ መኖሪያ ቤት ነበር። ባሮ ቱምሳ ለመንግስቱ ኃይለማርያም እጅግ ቅርብ ከነበሩት አንዱ ሲሆን ሶሻሊዝምን በተገቢው ደረጃ ያስተማረው መምህርም ጭምር ቢሆንም የህዝቦች መበደል የወገኖቹ ሮሮ ቢያስመረው በ35 ዓመቱ ወዲህ እነ ኤሎሞ ቄሊጡ ለነጻነት ትግል ከመሸጉበት ማምራቱን የተሰማው መንግስቱ ኃይለማርያም እርር ቢያደርጉም እንዲህ ሲል ተሳለቀ። እውነት የሐረርጌ ጫካዎች ናቸው ያንን የባሮ ቱምሳ ቁመት የሚደብቁት ብሎ ነበር በቁጭት።